ሲፈን በገዛ እጇ ወጥመድ ውስጥ ገባች። ሲፈን እንግዲህ ወይዘሮ ሜርሲ እንደነገረችው ለአምነን ባወቀችበት ሰዓት ወደ ላይ ወደ ክላስ ሄድ መጣሁ ብላ ትሄዳለች። ወደ ክላሷ ስትሄድ እንግዲህ ሜርሲንን ከደረጃ ላይ ታገኛታለች። ቀጥታ ምንም ሳታቅማማና ምንም ሳታደርግ ጉሮሯና ጉሮሯን በስታ ይዛ ወደ ክላሷ ታስገባታለች። ከዛም በመቀጠል እንግዲህ አንቺ የማትረቢ ታይ ብዬሽ ነበረ የምለውን ነገር የማደርገው አልመሰለሽም አይደለም በማለት እንግዲህ ትጮህባታለች። ብዙ ጊዜ አስጠንቅቄሻለሁ በህይወቴ ይቅርታ በህይወቴ እንግዲህ በህይወቴ ውስጥ አትግቢ፣ በህይወቴ ውስጥ አትምጭ ብዬሽ ነበረ። አሁን ግን በምወዳት እናቴና እኔም በድለው ሲያሰቃዩኝ ከነበሩት ሰዎች ጋር ተባብለሽ አሳልፈሽ እኔን ከሰጠሽኝ፣ ስለዚህ አንቺን ደግሞ እኔ ጨርሻለሁ በማለት እንግዲህ ወይዘሮ ሜርሲን በስጋት ላይ እያለች ቆይ አንቺ ልጅ ምን መሆንሽ ነው? ያምሻል እንደ ኧረ ልቀቂኝ እያለች እንግዲህ ብትጣራ ማንም በሩን ከፍቶ ሊያድናት የመጣም ሆነ ድምጿም ሊሰማላቸው አልቻለም ማለት ነው። ከዛም እንግዲህ እንድትለቃት ብትለምናትም እንደዚሁም ደግሞ እንድትለቃትም ደግሞ ብትደራደራትም ምንም ልትለቃት አልቻለችም። ሲፈን እንግዲህ በንዴት እገልሻለሁ ብዬ መጀመሪያ አስጠንቀቂያሽ ነበር፣ እንዴት አሳልፈሽ ትሰጭኛለሽ? ስለዚህ አሁን ምንም ነገር አልፈልግም፣ ሳታቅማሚ ሂጂና ለአምነን ልጅ እንደሌለቻት እና ልጇ ከሀገር ወጥታ እንደሄደች ብለሽ አስረግጠሽ ንገሪው ትላታለች ማለት ነው። ሲፈትም እንግዲህ በዛ በጭንቀትና በውጥረት ውስጥ ሆና ጉሮሯን ስለያዘቻት አንቺ ልትገድይኝ ነው እንዴ ልቀቂ ከማለት ውጭ ምንም ማድረግ አልቻለችም። ጀሪን ስላደረገችው ነገር ምንም እየተጸጸተችም ሆነ እየተቆጨች አይደለችም። አምናም ብዙውን ጊዜ ከበሬን ጋር ቢያሳልፍም አሁን ግን ለራሱ ጊዜ መስጠት እንዳለበት እና እራት ይዟት መውጣት እንዳለበት ነገረችው። ሆኖም ግን ራት ይዟት እንደማይወጣና እንደዚሁም ቤሬንን ብቻዋን እንደማይተዋት ይነግራታል። ጀሪን በንዴትና በብስጭት ለአንድ ተራ ሰው ብለህ ይሄን ያክል እኔን መተው አለብህ እንዴ? ቆይማ እየተውከኝ እኮ ነው ታውቀዋለህ። እኔን እኮ ቦታና ጊዜ እየሰጠኝ አይደለም። ስለዚህ እባክህን ወደ ራስህ ተመለስ። ቆይ ማን ነው ተራ ሰው ማን ነው ብሎ እንግዲህ አምነን በንዴትና በብስጭት እሷን ሲጠይቃት ቤሪን ከዚህ ከቤት መውጣት ይችላሉ ከፈለጉ በማለት እንግዲህ ለአምተን ትነግረዋለች። አምነንም እንግዲህ ምንም ቢፈጠር ምንም እሷን ብቻዋን አንተዋትም፣ እኛ ነን ያለናል፣ ሌላ ሰው ማንም የለም እያለ አምነን በጣም አዘንላት ማለት ነው። እንግዲህ ሁለተኛ እንዲህ ስታያት እንዳልሰማ እያላት ነበረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ የተከበራችሁ የቻናል ቤተሰቦች ሰላም ሰላም ብያለሁ። ውድ ክርስቲያን ወገኖች ሰላማችሁ ይብዛ በያላችሁበት። ለዚህ ቤት አዲስ የሆናችሁ እስኪ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱ። ለምታበረታቱኝ እጅግ ከልብ አመሰግናለሁ። እንቅልፌ ማለት ነው የእውነት እየደፋኝ ነው ይህንን ቪዲዮ የምሰራው እየደፋኝ ማለት ነው። የመሬን ነው የምነግራችሁ እና ውድ ቤተሰቦች እስኪ የረቢ ቪዲዮውን ጨርሳችሁ ይልኝ ማለት ነው። አይከፈልበትም ቪዲዮ 10 ደቂቃ ቪዲዮ እዩልኝ ማለት ነው። ቢያንስ ሊቭ ገብቼና ሊቭ ተቀምጬ እኔ እስከምወጣ ድረስ ቁጭ ብላችሁ ከምትውሉ ቪዲዮ 5 ደቂቃ 10 ደቂቃ እያያችሁ ለእኛም የሚጠቅመን ቪዲዮ ነው። በዛ ላይ እንዲህ ብዙ ጊዜ እየተመቸኝም ስላላደለ ስለማይመቸኝ እንግዲህ ቪዲዮዬን ጨርሳችሁልኝ ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁት የድር ድራማ ነው። የድር ድራማ እንግዲህ ከመጀመሪያው ጀምሮ እየተከታተልን ክፍል 30 ደርሰናል ማለት ነው። እንግዲህ አቶ አምነን ወይዘሮ ዛህራ ነው እናቴ ዛህራ ብሎ ስጠይቃት አቤት ልጄ እኔ የአንድ ነገር የማወራሽ ነገር አለኝ በማለት እንግዲህ ስለ ቤሪ ሁኔታና ቤሪን ድሮ ምን እንደምትወድና ምን እንደምታስታውስ ይነግራታል። ወይዘሮ ዛህራም ችግር የለውም ምን ያግዝሃለሁ ብላ ነግራው ነበረ። ግን ቤሪን የምትወስደው ስለ ታሪክ ነው ምናምን ብላ ትነግረዋለች። ከዛ እሱም አቶ አምነን እኔ እኮ ታዲያ ይሄ ምንድነው ተረት መናገር አልችልም ይላታል። እኔ እነግርሃለሁኝ አንተ ሄደህ ትነግራታለህ ችግር የለውም ትለዋለች። እንግዲህ እዛ ክችን ውስጥ ለአምነን ተረት እየነገረችው በነበረበት ሰዓት እንግዲህ ተረቱን
ይዞ መጥቶ ለቤሪን አንድ የምትወጂውን ነገር ላደርግልሽ በማለት ያንን ወይዘሮ ዛህራ የነገረችውን ተረት ሄዶ አነበበላት ማለት ነው። ወይዘሮ ዛህራ በጣም መልካምና ጥሩ ሴት ናት። ጥሩ እናት ናት። የእናትነት ምሳሌ፣ የእናትነት ምትክ ናት። ስለዚህ እንግዲህ ቤሪንም ቶሎ ድና ቶሎ ተሽሏት እንግዲህ ጀሪንን መበቀል አለባት ማለት ነው። ግን እንትና ማለት ነው ማን ነበረች እቺ ቤሪን ሲፈን ለቤሪን ቤሪን እንዴት ነሽ ደህና ነሽ ወይ ብላ ስጠይቃት ደህና ነኝ ግን አላወቅኩሽም ማነሽ በማለት ቤሪን ስትጠይቃት ሲፈን እባላለሁ ትላታለች። እንዴት ነሽ አሁን እየተሻለሽ ነው ወይ በማለት ልትጠይቃት ሄዳ ደህና ነኝ ትላታለች። እንግዲህ ሲፈን ቶሎ መዳን አለብሽ በጣም መልካምና ጥሩ ልጅ ነሽ እና ቶሎ ዳኝ ስትላት እንግዲህ እድናለሁኝ የኔም መዳን ግን ከአንድ ሰው ውጭ ያንቺን መዳን ግን ከአንድ ሰው ውጭ ማንም አይፈልገውም ሁሉም ይፈልጉታል ስትላት ምን ማለት ነው ስትላት እንግዲህ ያው አልሰማቻትም። ጀሪና እንደሆነች የመረዘቻት ሲፈን ብታውቅም ለቤሪን አልነገረቻትም። እንዴት እንደዚህ ልትይ ቻልሽ ስትላት ቤሪን ሲፈን ደግሞ አይ ምንም አይደለም ያው ድነሽ ጠላቶችሽን እንትን ማለት አለብሽ መበቀል አለብሽ ብዬ ነው ትላታለች። ከዛም እንግዲህ ያው ከታገተችበትም ሆነ ምንም ካለችበት ከታመመችበት ማለት ነው እንደዚህ ሁና መንቃቷ ቤሪን አሁን ላይ በጣም ጥሩ ሁኔታ ላይ ቢሆንም ግን መዳን አለባት ሙሉ ለሙሉ ማለት ነው። ምክንያቱም በዛ ሰዓት ስትድን ይብለጥ ካስታወሰች እንግዲህ ማን እንደገፈተራት ማን እንደዚህ እንዳደረጋት ታውቃለች ማለት ነው። ወይዘሮ ሜርሲን ብዙ ነገር ትቀፋጥራለች ጀሪን ፊት ጀሪንም ለማድረግ እንደው ባይታወቅም እንግዲህ አንቺና እኔ ብዙ የጀመርናቸው ነገሮች አሉ ያልጨረስናቸው ነገሮች አሉ ቶሎ ዳኝና መጨረስ ያለብንን ነገር እንጨርሳለን ትላታለች። እንግዲህ ሜርሲ ምንም እንዳሰበች ባይታወቅባትም እንግዲህ ያው በጉጉት እንጠብቃለን ማለት ነው። ዶክተሯ እንግዲህ እዛ ቤት ስትመጣ ቆይማ ዶክተር የዶክተሮቹን በሙሉ ለምን ሰብስበሽ ይዘሽ አትመጭም? እኛ ቤት እኮ ተኝተው ነው እንጂ ብዙ የሚታከሙ ሰዎች አሉ ብዙ ዶክተር ያስፈልጋል ስትላት እንግዲህ ሜርሲ ጨዋታሽ አይጠገብም እያለች እንግዲህ እያወራቻት በነበረበት ሰዓት ዶክተሯ ደግሞ ምንም አይነት ነገር ማውራት አልፈለገችም። ሲፈን ግን መቅለብለብ ፈለገች። ከዛም እንግዲህ መልካም ሰው ነሽ ጥሩ ሰው ነሽ እያለች ብታሞግታትም ያችኛዋ ግን ምንም ሳትተነፍስና እንደዚሁም ደግሞ ምንም ካፏ ክፉ ነገር ሳይወጣት ጥላት ትሄዳለች። በስተመጨረሻ ቤሪን እንግዲህ ቆይ ማታወራም እንደ ልጅቱ እሷ ካላወራች እኔ ማውራት ልጀምር በማለት እንግዲህ ያንን ሁላ ሶፍት እና እንደዚሁም ደግሞ ብዙ ነገር ይዛ መጣች። ግን ከዚህ ከውጥንቅጥ ኑሮ ቤሪን መዳን አለባት እውነት ለመናገር ከሁሉም ማለት ነው። እና ቤሪን ከዳነች ሁሉም ነገር ካስታወሰች ሁሉም ነገር ገሃድ ይወጣል ማለት ነው። ሲፈንም ትያዛለች። ሜርሲንማ ብላ ብላ ከዛ ከማን ነበረ ወፍራሙ ሰውዬ ጋር ከሱ ጋር እንግዲህ ፍቅር አለኝ እያለች ነበረ። ሆኖም ግን እስኪ እናያለን። እና እንግዲህ አቶ አምነንም ደግሞ ዙሪያውን ዳሰስ እያደረገ ማን ጥሩ ነው ማን ክፉ ነው የሚለውን ማወቅ አለበት። እና ወደ ቤተሰቦቼ ዛሬ ማለት ነው የምር በመሀል ቪዲዮ ጥፍት ይልብኛል የሚልብኝ ለምንድን ነው? እንቅልፍ ስክር አድርጎኝ እንቅልፍ ያረቢ አላህ እና ወይኔ እንደው አልጨርሰው ሆኜ እንግዲህ ያለ በግድ እየነቃሁም ቢሆን ጨርሸዋለሁ ይሄንን ቪዲዮ። ሁላችሁም ላይክ ሸር ሰብስክራይብ አድርጉኝ አበረታቱኝ ውድ ቤተሰቦቼ። ለምታበረታቱኝ ደግሞ እጅግ ከልብ ነው የማመሰግነው። ጀዛችሁን አላህ ይክፈልልኝ። በጣም ነው የምወዳችሁ በጣም ነው የማከብራችሁ ማለት ነው። እና ውድ ቤተሰቦች ኢንሻአላህ እንግዲህ የዛሬው ቪዲዮ ይሄንን ይመስላል። በነገራችን ላይ እንቅልፍ ማለት ነው የምር ትክክል አድርጎኛል እውነት ስነግራችሁ ማለት ነው። እና
ኢንሻአላህ ይሄንን ቪዲዮ ላይክ እያደረጋችሁ አበረታቱ። ለነበረን ቆይታችን ከልብ አመሰግናለሁ። ውድ ሀገሬ ልጆች፣ ውድ ኢትዮጵያውያኖች ማለት ነው። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሀገራችንን አላህ ሰላም ያደርግልን። መልካም ውሎ ይሆንላችሁ። እንግዲህ ያው ሌሊት ስለሆነ ማለት ነው